ሰራተኛውን የምትሰሪው ልጅ ነሽ አይደል? አዎ እኔ ነኝ። እና ከኔ ምን ፈልገሽ ነው? የሆነ ቦታ አረፍ ብለን ማውራት እንችላለን? ማንተ ብዙ ጊዜሽንም አልወስድብሽም። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልሽም? ዌል ራሴን ማን ብዬ ላስተዋውቅሽ? የናሆም እጮኛ ወይስ የኑሃሚን ቀንደኛ ጠላት? ምን? ለአንድ ዓላማ ልትተባበሪኝ እፈልጋለሁ። ፈቃደኛ ከሆንሽ ደግሞ እዛ ቤት 1 አመት የሚከፍልሽን እኔ በሳምንት እከፍልሻለሁ። እሺ ምንድን ነው የምትተባበርሽ? ኑሃሚን የምትባለውን ቀንደኛ ጠላት እስከ መጨረሻው ማጥፋት እፈልጋለሁ። ለዛ ደግሞ አንቺ ትብብር ያስፈልገኛል። እና ምን እንዳደርግልሽ ነው አንቺ የፈለግሽኝ? ለዚህ እኮ ነው ስለ ሁሉም ነገር የሆነ ቦታ አረፍ ብለን እናወራ ያልኩሽ። ለማንኛውም አሁን ሱቅ ተልኬ ነው የወጣሁት። ግን በሐሳብሽ መስማማ ይመስለኛል። እርግጠኛ ነኝ የዛች ጊንጥ ጠላት መሆኔን የሆነ ሰው ጠቁሞሽ ነው የመጣሽው። ማን ነው ያሰ? አልዋሽሽም፣ ኤርሚያስ ነው የነገረኝ። ኤርሚያስ ፍቅረኛ የነበረው ማለቴ የእህትሽ ፍቅረኛ የነበረው እኮ እሷ ገረዶና የምትሰራበት ቤት የተቀጠረውን ሹፌር ማለትሽ ነው? ልክ ነሽ። እሱም ኑሃሚንን ስለሚያፈቅራት ሊረዳኝ አይችልም። አንቺ ግን ልትረጂኝ እንደምትችይ ፍንጭ ሰጥቶኛል። ለማንኛውም ላስብበት። በተረፈ ደግሞ ቀብዱን ከከፈልሽኝ በኋላ የሚሆነውን እናያለን። እንዴ የት ነው ጥለሽ የምትሄጂው? ቢያንስ ስልክሽን ስጪኝ። ለማንኛውም ቀብድ ሳታዘጋጂ ለመደወል እንዳትሞክሪ። ወይ ጉድ! እቺ ደግሞ ገና ስራውን ሳትጀምር ቀብድ ምናምን ትላለች እንዴ? ምን አይነት አናውጣለች? ለነገሩ ኑሃሚንን የምገዘግዝበት ምላጭ ማግኘት በቂ ነው። እቺ ደግሞ ከምላጭም ያለፈ መጥረቢያ ትመስላለች። እንዴት ነው አንተሲ? አሁንማ እድሜ ላንተ። ቆም መሄድ ብቻ ነው የቀረኝ። ይቅርታ ለይኩን። ኤደን እዚህ ምን ትሰራለች? አንተም እንደ ልጅ እንደ ኑሃሚን ተቀይማታል መሰለኝ። ምንም ቢሆን እኮ አባቷ ነው። መቼም ጎዳና ላይ ወርቃ እንድትቀርም ትፈልጋ አይመስልኝ። ብዙ ጊዜ ታግሻቸው ነበር ለይኩን። አሁን ግን በልጄ በኑሃሚን የመጡብኝ ጊዜ ለአንዴና ለመጨረሻ ጊዜ ቆርጦልኛል። እሷን ብትሆን እናቷን ብትሆን በፍጹም ይቅር አላቸው። ይገባኛል ተሴ፣ ጉዳትህ እኮ ይሰማኛል። ይኸውልህ ለይኩን፣ የኔ ቦታ ሆነ ካላየው የኔ ስቃይን የኔ መከራ ይታወቃል። ይሄን ያህል ዘመን የት ወደክ የት ሆነሃል ብለው እንኳን አላዩኝም እንደዛ ስሰቃይ። ታዲያ ይሄ አያሳዝንም? ተው እንጂ አታልቅስ ተሴ። እንደዚህ በጠና ታመሜ መለወስ እንኳን ሲያቅተኝ ኑሃሚን ባትኖር ሊኖር እኮ አሁን ይሄኔ አፈር ለብሼ ነበር። እንኳን ያቺን የተባረከሽ ልጅ ሰጠ። እሷን ያየ ፈጣሪን ማመስገን ነው እንጂ የምን በእኔ ደቂ የሚያዝ ነው። ኑሃሚን በጣም ችግር ውስጥ ወርቃለች። በዚህ ሰዓት እንግዲህ ኑሃሚን የገጠማት ከባድ ነገር ነው። ይህም የሆነው በኤርሚ ምክንያት ነው። እንግዲህ ኤርሚ ኑሃሚን እንደምታወቀው ምንም ነገር አታውቅም ነበር። ከዛም ያው ከገጠር እንደወጣች ጀምሮ ሲከታተላት ነበር። አባቷ ጋር ስትመጣ ከስሩ ከመሰረቱ ኤርሚ ይከታተላት ነበር። ሌላ ጓደኛ እንደሌላት ሌላ ነገር እንደማታውቅም ግልጽ ነው። እንግዲህ ኤርሚ ወዳጅ ሆኖ ከቀረባቸው በኋላ ማለትም ከሷ ከተጠጋ በኋላ ያደረገው ነገር በጣም ከባድ ሆኗል። እሱም ምንድነው እንግዲህ ኑሃሚን ነፍሰ ጡር መሆኗን ሁሉም ሰምተው ከዛ የመጣባትን ጫና የተከሰተውን ነገር የምነግራችሁ ይሆናል። በዚህ ላይ ግን 3 ሰዎች በጣም ደስተኛ ሆነዋል። 3 ሰዎች ደግሞ በጣም ተከፍተዋል ማለት ነው። የተከፉት እነማን ናቸው የሚለው ግልጽ ነው። በጣም የሚያሳዝነው ነገር ግን አባቷ አንገታቸውን ደፍተዋል። በጣም ነው ያፈሩት። ምክንያቱም ደግሞ የራሱ ልጅ ጉድ ሳያቅ በናሆም እጮኛ በነበረች ማለትም በኢምራን ላይ ባለፈው እንደሰማነው እንግዲህ ለኑሃሚን ሲነግራት በጣም ግን ያሳዝናል። እኔማ ሰምቼ ልጄ በጣም ነው ያዘንኩት። እንዴት ሴት ልጅ ሳታገባ ቤተሰብ ተጠይቆ ወግ ማድረግ ሳይታይ እንዴት ነው ከወንድ ጋር የምታድረው? በጣም ማፈሪያ ናት ብሎ ስለ ኢምራን ሲያወራ ነበረ። ኑሃሚን አባቷ በዛ ሰዓት ኑሃሚንን እንደዛ ሲላት ደነገጠች። እሱም ምን ነው ልጄ ምን አስደነገጠሽ? የተበላሸችው እኮ እሷ ናት፣ አንቺ አይደለሽም። አንቺ እንዳልሆንሽ አውቃለሁ። አንቺንም ቢሆን አቅሻለሁ ልጄ። አንቺ ጎበዝና ጠንካራ ነሽ፣ ራስሽን የጠበቅሽ ነሽ፣ አቅሻለሁ ልጄ እያለ ነበር።
እንደዛ ሲላትም ኑሐሚን ልቧ ተሰብሮ ነበር። ምክንያቱም አባቷ እንዳላት ስላልተገኘች ማለት ነው። እንግዲህ ፍቅር የሚሉት ነገር አስቸጋሪ ነው። ምክንያቱም ደግሞ ኤርሚያስ እንግዲህ እንደ ምሳሌ እንደ ኤደን እንኳን ተገዳ አይደለም። ኤደን እንደምናስታውሰው እንግዲህ ጎዳና ላይ ወጣ ከዛ ተጠቅሞባታል አጠጥተው ምናምን። ነገር ግን ኑሐሚን እንደዛ አልተሸወደችላቸውም። ምክንያቱም ደግሞ ኤርሚ በጣም ስለሚወዳት ያኔ ኤደን ልታስፈራራት በመርዝ ልትገላት የሚያደነዝዝ ነገር አጠጥታት እያለ የታደጋት ኤርሚ ነው። ከዛ ከታደጋት በኋላ ለአባቷ ብዙ ውለታ ስለዋለላት ብቻ በውለታ ፍቅር ይመጣል መሰለኝ። እንዲህ ጋይስ እስኪ ንገሩኝ። እኔ ፍቅር በይሉንታ ሲመጣ ያየሁት በኑሐሚን ላይ ነው ማለት አላቅም፣ ብቻ ውለታ ስለዋለልን። በእርግጥ ፍቅር በወሬ ነው የሚመጣው። ሰው ሲግባባ ሲያወራ ፍቅር ይመጣል አይኖዛት። ግን ኑሐሚን ደግሞ እንዲህ ያለው በጥቅም አባቷን ክብር ሲያደርግ ሲያሳክምላት እሷንም ትሪት ሲያረጋት እንግዲህ መላመድ ወደ ፍቅር ተቀይሮ በራሷ ፈቃድ ወዳ ፈቅዳ ነው አብራ ያደረችው፣ አብራ የቆየችው፣ አብራ ማሳለፍ የፈለገችው። ስለዚህ እንግዲህ ይሄ ነገር ተፈጥሯል። በጣም የሚያሳዝነው ግን ማርገዝ አልነበረባትም። እውነት ለመናገር እኔ የምለው ስህተት ቦታ ላይ ነው እንዴ እርግዝና የሚመጣው? አሁን ለምሳሌ ኤደን አላረገዘችም እንደምናያት፣ ኑሐሚንና ኢምራን ግን አረገዙ። በጣም ከባድ ነው። እንደውም የኢምራን ይሻላል፣ ቢያንስ ከምትወደው ከምትፈልገው ሰው ነው። አሁን ምንም እንኳን አልፈልግሽም ሂጂልኝ ቢላትም እንግዲህ በእርግጠኛ እናቅም። ምክንያቱን ደግሞ የማናቅበት ምክንያት እሷ አርፋ ስላልተቀመጠች ነው። ናሆም ጋር ሪሌሽን አላት፣ ኤርሚም ጋር ከባድ ነው። በጣም ተሽከርካሪ ሴት ነች፣ ከባድ ነው። ከዚህ ሰውረን የሚባለው እና ኑሐሚን ግን በጣም ደስ የሚለው ነገር እዚህ አላለችም። ናሆም ጋም አይደለም ሌላ አይነት ሪሌሽንሺፕ፣ እሷም ታፈቅሯለች። እሱም ሲጀመር ዛሬ አላፈቅርሽም መቼም አላፈቅርሽም ብሏታል። መቼም የሚለውን እንኳን ተው፣ ነገ ታፈቅረኛለህ ናሆምዬ። ለጊዜው ግን መቼም አላፈቅርሽም፣ እኔ ልቤ ተሰብሯል። ይሄ የተሰበረው ልቤ ባንዴ የሚጠገን ይመስልሻል እንዴ? በኢምራን የተሰበረው ልቤ መቼም ነው የማይጠገነው። ይኸውልሽ ይልቅስ እኔን የማፈቅርሽ መስሎሽ ከሆነ አንቺም አባትሽን ባለፈው እንደ ቀልድ ሲባል እንደነበረው ገንዘብ ፈልጋችሁ እዚህ ቤት መታችሁ ከሆነ በጊዜ ብትሄጂ ነው የሚሻልሽ። ምክንያቱም እኔ መቼም አላፈቅርሽም ብሎ ልቧን ሰብሯታል። የዛ ችግር የለውም ነበረ። አሁን ግን ልቧን የሰበረው ሁሉ ነገሯን የሰበረው ማርገዟ ነው። ደግሞ በጣም የሚያሳዝኑ የሰሙት ሰዎች በጣም የተደሰቱት እነ ኤደን እንግዲህ ብዙ ሰው ተደስቷል በማርገዟ ማለት ነው። በማርገዟ ደግሞ የሚናደዱት እሷን ለማጥፋት የሚፈልጉ ሰዎች ኦፍ ኮርስ ተደስተዋል። አባቷና የናሆም አባት አቶ ለይኩን እንዲሁም ናሆምም በጣም ነው ልባቸው የተሰበረው። ምክንያቱም አልጠበቁትም። በተለይ አባቷ ልቡ ብቻ አይደለም አንገቱን ነው የደፋው። ምክንያቱም ድርጊቱ ስለሚያሳፍር ነው። እንግዲህ ወይዘሮ ዝናሽ እልል ብላለች፣ ተደስታለች። ምክንያቱም ከሁለቱም ልጅ የተገላገለ ያችን በማርገዟ። በነገራችን ላይ ወይዘሮ ዝናሽ ምን ብላ ነበር? ኑሐሚን ጋር ከሚጋባ እንኳን ያቺ ብትመለስ ይሻለኛል፣ ይቺ ድሃ ከሚያገባ ለምን ኢምራን ቤት አለኝ መኪና አለኝ ብላለች። ኑሐሚን ደግሞ ይላትም። ኧረ ተው ሰዎች ግን እንደው በገንዘብ ፍቅር አይለካም። ኑሐሚን ንጹህ ልብ ነው ያላት። ኢምራን ግን አይደለም። ኢምራን የገንዘብ ሰው ናት፣ እውነቱን ስንነጋገር ማለት ነው። እና ወይዘሮ ዝናሽ ግን ትሁንብኝ ይችን ከሚያወራ ከሚያገባ እሷ ጋር ከማየው ማለትም ከኑሐሚን ጋር ከማየው ኢምራን ቢያገባ ይሻለኛል ብላ ነበር። አሁን ላይ ደግሞ መጣ ኤደን ምን አድርጋለች? ለወይዘሮ ዝናሽ ነግራታለች። ምን ብላን ነገረቻት? አሁን ላይ የምትከታተለኝ ሴት አለች እትዬ፣ ሁሉንም ነገር ንገሪኝ ስላሉኝ ነው የምነግሮት። ይጥቀሞት አይጥቀሞት እኔ እንጃ። ለማንኛውም ግን የማን ነበር ያለች ስሟን? አው ኢምራን ነው ስሜ ብላኛለች። እና የናሆም እጮኛ ነኝ አለችኝ። እንደዚህ አይነት ልጅ አውርታኝ ነበረ። እና ምን አለችሽ? ወይኔ ዝናሽ እስካሁን ከልጅ አራቀችም ማለት ነው? እስካሁን ልጅን እየተከታተለች ነው ማለት ነው? እና ምን አለችሽ ስትላት፣ አው እኔማ ምን አለችኝ፣ ኑሐሚንና ናሆም አንድ ላይ ናቸው ወይ ፍቅር ጀምረዋል ወይስ አልጀመሩም? ስለነሱ አጣሪልኝ ብላ ላከችኝ ስትላት፣ ጀምረዋል፣ ቅልጥ ያለ ፍቅር ላይ ናቸው በያት። አው በጣም ደስ የሚል ፍቅር ውስጥ ናቸው በያት ስትላት፣ እንዴ ሳይሆኑ ስትል የታዘዝሽውን ብቻ በይ ተባለች።
እንግዲህ ኤደንም እሺ አለች። በጣም የሚገርመው ነገር ሄደች ኤደንና ኢምራን ኤደን ለኢምራን ደወለችላት። ኢምራንም መጣች። ተደስታ ነበረ። ምክንያቱም ደህና ዜና የያዘችላት መስሏት ጥሩ ዜና የሚሰማ መስሏት መጣች። ከዛ ከመጣች በኋላ ግን ምንድነው ያለቻት? ከምን ልጀምርልሽ እንግዲህ ኑሐሚንና ናሆም ሳርና ጭድ እሳት ሆነዋል ብልሽ ነው ደስ የሚልሽ ወይስ ተፋቅሯል ብልሽ ነው ደስ የሚልሽ ስትላት ጊዜ አንቺ አታናጅኝ ትክክለኛውን ነገር ንገሪኝ ስትላት ጊዜ እንግዲህ ካልሽኝማ በጣም የሚያሳዝን ነገር ነው ማለት ይዤልሽ የመጣሁት ብላታለች። በይ ንገሪኝ ስትላት ልነግርሽ አይደል እንዴ ቆይ ረጋ በይ ትላታለች። እሺም እንዴ ተፈጠረው ስትላትም ጊዜ ሁሉንም ነገር ነገረቻት። ምንድነው ያለቻት? ይኸውልሽ እንግዲህ በሌሊት ሽንቴ ወጠረኝ ያው እኔም ተፈጥሮ ነው ብዬ ከዛ ብድግ ብዬ ሲሄድ ከናሆም ክላስ የሆነ ድምጽ ብሰማስ? ምን አይነት ድምጽ መሰለሽ? የሴት ድምጽ ስትላት ቅጥል አለች። ይሄ ነገር እውነት ቢሆንና ቢሳካ ለኑሐሚን አሪፍ ነበረ። ያው እንደግል በጣም ነበር ደስ የሚለኝ። ምክንያቱም ከተባለ ኑሐሚንና ናሆም ንጹህ ልብ ነው ያላቸው፣ ደስ የሚል ልብ ነው ያላቸው። በቃ እውነት ደስ የሚል ልብ ነው ያላቸው። ቢፋቀሩ ቢዋደዱ ሁለታቸውም ደስ ይለኛል። እንደው የኑሐሚን እርግዝና ውሸት ይሁን የተበከለ ምግብ ስለበላች ቢሆን ወይ ደግሞ መሳሪያው ስህተት ቢሆን ደስ ይላል እውነት ለመናገር እና ዞሮ ዞሮ ግን ኤደን ነገረቻት። ይኸውልሽ ከዛ የሆነ ድምጽ ብሰማስ? ይሄ ድምጽ ምንድነው? የሴት ድምጽ ምንድነው ይሄ ነገር ብዬ ቀረብ ብዬ ሳዳምጥ የሴት ድምጽ ሳይ ኑሐሚንና ናሆም ሰምና ወርቁ ነው ታኝተው አግኝኋቸው። እኔ ምለው አታፍርም እንዴት ኑሐሚን ግን በጣም ማፈሪያ ናት። እሺ አሁን ቤተሰብ ቢያያስስ? እሺ አሁን እኛስ እንሁን ሰዎቹ ቢያያስስ አለቻት። ኢምራን በገነች፣ ነደደች፣ ተቃጠለች፣ ተንጨረጨረች። እንግዲህ ናሆምና ኑሐሚን ስለ እውነት አልተኙም፣ ወፍ የለም። እሷ ግን በጣም አፍቅረዋለች። ኦፍ ኮርስ ለአባቷም ተናግራለች። አባቷ ለይኩንም ነግረውታል። ምንድነው ያሉት? አረ እነዚህ ልጆች እሷ አፈቀርኩት እያለች ነው እንግዲህ እሱን ባናውቅም ብላ ነግሮታል። እንግዲህ አቶ ለይኩንም እንኳን እሷ ወደደችው እንጂ እኔ አውቃለሁ እንዴት አድርጌ እንደማጋባው ብለዋል። እንዳልከው ቢዋደዱም እኮ በስሜት የሚሆን ነገር የለም። በዛ ላይ ደግሞ ልጅ እዚህ ምራት እንዳትሆን የሚፈልጉ ሰዎች እንዳሉ አትርሳ ሲላቸው ዝም በላቸው እንዴ ከተጋቡ በኋላ ዝናሽም ምን ታመጣለች? ምንም አታመጣም ብለዋል። አቶ ለይኩን የኑሐሚን አባት ደግሞ አያንተ እኔ የማልስማማበትን ነገር ወይም የምስማማበትን ነገር ካልተስማማችሁበት እኮ ዝም ብዬ ጋብቻ የምፈቅድ ይመስልሃል ብለዋል። ልጁ የተጠበቀችለት መስሎት ምስኪን፣ ነገር ግን አለመጠበቋን አሁን ሲያውቅ ከባድ ነው የሚሆነው። የኑሐሚን አባት ምን ነው ባልፈጠርከኝ፣ ምን ነው ባልዳንኩ፣ ታምሜ በቀረው፣ ለዚህ ነው ወይ ያዳንከኝ ፈጣሪ ብሎ ጭራሽ ማማረር ውስጥ ገብተዋል ማለት ነው። በእውነት ለመናገር ቤተሰቦቻችንን እንደዚህ ከማድረግ ይሰውራል። ከባድ ነው። እናቶ ለይኩን ግን መጨረሻ እኔ የተረዳሁት ነገር ልንገርህ ልጄ አላፈቀራትም መስሎ ነው እንጂ መጀመሪያ አካባቢ ታሳዝናለች ይል ነበር። አሁን ላይ ደግሞ ወዷታል። በነገርህ ላይ አዘንላት ማለት ፎንቃ ያዘው ማለት ነው ብሎ አቶ ለይኩን ተናግሯል። እና ጓደኛውም ደግሞ የኑሐሚን አባት እንዴ ጭራሽ እነሱን ቋንቋ መጠቀም ጀመርክ አይ ጉድ ብለው ተሳስቀዋል። ግን የሚያሳዝነው ደግሞ አሁን ኑሐሚን እንዳረገዘች ሲሰሙ ልባቸው ነው የተሰበረው። በጣም ነው ያዘኑት ማለት ነው። እንግዲህ ኑሐሚን ፈጣሪ ይሁንሽ፣ በጣም ከባድ ነገር ነው የገጠማት። እና የተደሰቱትና የተከፉት ሰዎች ልንገራችሁ። የተደሰቱት ወይዘሮ ዝናሽ፣ ኢምራን እና ኤደን በጣም ተደስተዋል። እንዲሁም ኤርሚያስም ልጅ አገኘው ብሎ ተደስቷል። ናሆምና የኑሐሚን አባት አቶ ለይኩን ኑሐሚን ሁኑ አራቱ ልባቸው ተሰብሯል። ምክንያቱም በጣም የሚያሳዝን ነገር ነው። እንግዲህ የዛሬው ክፍል ይሄን ይመስል ነበር። በቀጣይ ክፍል ቀጣዩን ይዤላችሁ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።